ዛሬ ቀኑ የኛ ነው። እንግዲህ ከተማውን ማለት ነው እንሽከረከራታለን። እንቀውጠዋለን። አቤት አንድ ነገር ኑ ወጣ ይሄ እንዳይመታሽ ሩታዬ። አንድ ነገር ግን ማለት ነው መናገር የምፈልገው ነገር ሩታ ዱባይ ከመሄዳችን በፊት መጠየቅ የምትፈልገውን ነገር በሙሉ መጠየቅ ትችላለች። ፈቃደኛ ነኝ፣ እቀበላለሁኝም። ስለዚህ አንዳንድ ነገሮችን መጠየቅ ትፈልጋለችና አወራሃለሁ እያለች ስለነበረ ችግር የለውም። እየተመካከርን ነው ምን ጠይቀው። አይ ደስ ያለሽን ነገር ማታ ነበር ጠይቀሃለሁ ያለች። ስለዚህ እኔ ግን ከወዲንሶቼ የምደብቀው ነገር ስለሌለ መጠየቅ ትችያለሽ። ወጎጉንም አንተው ይዘዋል እንዴ? ሩታ እየተሳደብሽ እኮ ነው። እኔ ምን አልኩኝ? ወጎጉን ይዘዋል ዛሬ በማታ ከሰርጉ በኋላ አሁን ማላችሁ ነው የምገባው። አይቻልም፣ ምንም ነገር የለም። እና ታዲያ ስትሳደብ እያየት አይደል እንዴ? እኔ አልሰደብኩም እንዴ? መሰደብኩ አይልኩሽ አልሰደብኩም። እሺ ቻፕስቲክ ግን ላቀለቀችኝ። ፋሚሊ ኧረ ምንም የለብኝም። ይኸው ውሸት። እሺ ይኸው ካሜራማን የለብኝም። እሺ ምን መሰለህ ጠይቄ ነበር። በቃ ማለት ያው ትላንትና እንዳወራሁት ነው። ካሁን በኋላ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም ምናምን ብዬሃለሁኝ እና ደግሞ በቃ አለ አይደለ ቃል እንድትገባልኝ እፈልጋለሁ። ከዚህ በኋላ ምንም አይነት ነገር እኔ እናንተ መሀል እንደማይገባ በእኔ በኩል እርግጠኛ ነኝ። ምንም አይነት ነገር እንደማይፈጠር ማለት ያው ከዚህ በፊትም እያደረግኳቸው የነበሩት ነገሮች በሙሉ እልህ ስለያዘኝና እኔ ተመላሽ በተባልኩበት ሰዓት ማለት በቃ ታይ ምናምን በተባልኩበት ሰዓት እሺ ብዬ እሱ ደግሞ ብሶ በመገኘቱ ነው ተናድጄ እንደዚህ አይነት ነገሮችን ያደረኩትና ስለዚህ መነሻው ማነው? እሱ ነው ማለት ነው። ይሄ ነገር እንደማይፈጠርና ካሁን በኋላ እንደዚህ አይነት ንትርክ ውስጥ እንደማንገባ የሆነ በቃ አለ አይደለ አለመተማመን አይደለም ባይዘው ይሄ ሰላም ነው ምናምን ቀርቼ ሳይሆን ከዚህ በፊትም በተፈጠሩት ነገሮች እኔ አለማመን ሳይሆን የሆነ አለ አይደለ እንደ ሴት ልጅ መጥፎ ስሜት ይሰማናል። አንዳንዴ ጊዜ እንፈልጋለን። ስፔሻሊ ሴት ልጆች ይሄ ምንድነው እቃ ይሄ ቁሳቁስ ምናምን ስጦታ ከሚሰጠን ይልቅ ጊዜ ቢሰጠን በጣም ደስተኞች ስለምንሆን ከዛ አንፃር ነው ለምን ይሄን ነገር እንደዚህ ያደርጋል በሚል ነው እንጂ እኔ እሱን ሰላም ነው ቀርቼ ምናምን ሳይሆን በቃ ካደረጋቸው ነገር አንፃሮች ይሄ የተሰማኝን ፊሊንግ እሱም እንዲያውቀው ፈልጋለሁ ብዬ በማለት ነው እነዚህ ነገሮች ላይ ያደረኩትኝ። ስለዚህ ያንን ነገር ደጋግሜ እኔም ይቅርታ መጠየቅ ፈልጋለሁ። በነገራችን ላይ እሱ ግን ተደብቆ ነው እናንተ የምሬ ነው። ሚዲያ ፊት እኮ አያወራም፣ ያቀረቅራል ምናምን። እኔ ጋር ስትሆን ግን ትሽኮረመማለ። ኖ እኔ ምንም አልተሳደብኩም። ትሽኮረመማለ እኔ ያልኩት እኮ እሱማ አይናፋርስ ነው። ወገኛ አሁን ራሱ እያፈርኩ ነው። እንዲህ ስትነኪኝ ምናምን አፈርኩ። ባይሆን እሱ ነው እያፈረ ያለው ማለት ቤት ሳትነካ ጀመርክ እንዴ? በማየትም እኮ ማፈር አለ። አዎ እና በቃ እንደዚህ አይነት ነገሮች ስለተፈጠሩ ነውና እኔ በግልጽ እንደዚህ ሚዲያ ላይ ምናምን እንትን ስለምላችሁ ስሜቴ ምናምን ሼር ስለማድረጋችሁ ነው እንጂ እሱ ነው የሚበሳው ከኔ በላይ ካሜራ ሲኖር ግን ይሽኮረመማል። ቤት እንግዲህ ለማውራ ምንም የፈለግከው ነገር አውራ። አትሽኮረመም። እኔ ጋር ስትሆን የምታወራውን ነገር እስኪ እዚህም ጋር አውራው። ማውርቻለሁ። አይ አትሽኮረመም። አውራለሁ ማለት ያክል ነው። ኧረ እኔ አውራለሁ። አይ አይችልም። ወንድ ልጅ ብዙ ነገርን ስለሚችል በሆዱ ነው ይባላልና በሆዴ ይዣቸው ነው። አውጣቸው ግድ የለም። ኧረ በሆድ ይከብዳል። ተው በሆድ ውስጥ ማለት ነው ባይዘው ብዙ ነገር የቻለ ነው እና ምንላችሁ ፈልጌ ነው። አንዳንድ ጊዜ ነገርን የትኛውንም ነገር መቻል የመሰለ ነገር የለምና እኔ ሁለተኛ ስም ነበረኝ መቻል ተብዬ ነበረ ግን ለብራዘር ተሰጠውና መቻል የሚባል ብራዘር አለኝና ለማንኛውም ፋሚሊዎቼ ለሱ ተሰጠው ያንን ስም እኔ በቃ ጨርሻለሁ። አቤት አውራ የተባለው ሌላ የሚያወራው ሌላ ይሁንልክ። እሺ እኔ ግን በድብቅ ቀርጬ አሳያቸዋለሁ። እሺ ሌጋ ሲሆን እንዴት እንደሚሆን አሳያቸዋለሁ። ከዱባይ መሆን አለበት ማለት ከዱባይ ሳይሆን የሆነ ከብት አስይዤ ነበር። አንድ 10 ከብቶች ዱባይ ይዘው ነው የምንሄደው። ቀልድ ፈርጠም
ምን ነው ሩታዬ? ቆይ ቀመጡ ከጾም በኋላ ይቀመጡ እዚህ ለዚህ ሀገር ይጠቅማል። ከጾም ፍቺ በኋላ አዛላ አቤል እንደዛ ከሆነ ማለት ነው አይደለም ዱባይ አውሮፓ ይሄዳል። ግን በምንድን ነው የሚሄዱት ነው ከብቶቹ? በምን ይሄዳሉ? ምን ችግር አለው? አይ ለማሪ የሚሆን የራሱን የቻለ ፕሌን ይኖራልና በባህር ይሄዳል። በባህር በጀልባ በባህር እንደዛ አታስበው ነው አውሪ። አቤል እየደወሉ እያስጨነቁ ግን አንስታ ማለት ነው ወይ አንዱን በሬ አውራዋ መቼ ባለ በሬ እኮ ነው የደወልኩት ያልኩት። አይ አውሪ አንዱን በሬ አውርቶ በዚህ ቀን ነው ብትለው በቃ ይረዳል። ባለ በሬ ያልኩት አይ ግን ለሰርጋችን ፋዘር 10 በሬ ያርዳለሁ ብሏል። እንግዲህ ብሏል እኮ ነው ያልኩት። ምን ነው የእውነት እሱ ነው ያለው። እኔ 10 በሬ ያርዳለሁ አለ። እንዳውም እኔ ፋዘር የሆነ እኔ ሳላውቅ ማለት ነው የእንስሳ የሆነ ትልቅ እርባታ ምናምን የከፈተ ነው መሰለኝና ግን እንግዲህ ብሏል ነው ያልኩት። እርግጠኛ አይደለም። ቀጥይ እንዴ ኢኮኖሚ ልታቀውስ ነው እንደ አንተ ልጅ? ኧረ እኔ ብሏል ነው ያልኩት። እንግዲህ ሌላ ነገር ምን ታወድም ነው እዚህ ፋሚሊ ያወድም አይደለምና። አይ የምሬ ነው። አንዳንድ ጊዜ ሰርግ በተቻለን አቅም ማለት ነው በቃ ድምቅ ያለ ፏሽ ብርቅ ያለ እኔ ብዙ ጊዜ ሰፊ ነገር ነው ማስበውና ሰፋ ያለ ነገር ቢሆን ብያምናለሁ። ለምን መሰላችሁ? በህይወታችሁ ሰርግ አንዴ ነው 2 3 4 አይኖርም። ድጋሚ ነገ ላይ እንኳን የሆነ ትልቅ ገንዘብ ኖሮን ምናምን ነገር ድጋሚ እናርገው ብንል ልክ እንደዚህኛው አያምርም። ስለዚህ ሰርግ አንዴ ነው በቃ አንዴ ግን የሆነ ያልሆነው ድብልቅልቅልቅ ብሎ የሚገርም ፕሮግራም መሆን አለበት ብዬ አምናለሁ። እኔ እንደራሴ ማለት ነው። እግዚአብሔር ነው የምሬ ነው ከልቤ ነው የምነግራችሁ። የቻለውን ነገር አድርጎ በቃ ድምቅ ያድርገው ሰርጉን። ለምን አንዴ ነው ሰርጉ ለካ ሶስቴ አይኖርም። እኔ አልቀበልም። እኔ አልስማማም በዚህ ሐሳብ። እንዴ በጣም ብዙ ነገር እኮ ነው የሚያሰቃቀለው። ከዛም በኋላ ደግሞ እግዚአብሔር ያውቃል። ከዛሬ ያኖረን አምላክ ነገም ከነገ ወዲያም ያኖርናል። እግዚአብሔር ያውቃል ብለህ ገደል ግባና ያሳይሃል። ከዛ ይሄ ድፍረት ነው። እንደዚህ አይነት አማርኛ አይሰራም። ከኔ ጋር ተቃራኒ ከመሆን ውጪ ምንም ነገር አታውቅም። ይሄ ነው እኔ ተቃራኒ አይደለሁም። እንደዛ ሳይሆን ትክክል ነው ብዬ ስለማላስብ ነው ለማለት ያክል ነው። ያመንኩበትን ያህል ነው። እንግዲህ ኦዲየንሶቻችን ደግሞ እናንተ የምታስቡት ደግሞ አስተያየታችሁን ኮሜንት ላይ ጻፉልን። ሰርግ በደንብ መሆን አለበት የለበትም የሚለው አይ ሰው እኮ እንዳቅሙ ነው ያለው እያልኩ ያለሁት። እንዳቅሙ ግን የቻለውን ነገር ማድረግ አለበት ነው እንጂ ያልኩት የሆነን ሰው ሰርግ አይቶ ግዴታ የኔ መሆን አለበት አይደለም። ግን እንዳቅሙ የቻለውን ደምቅ ማለት ግን እኮ ያልከው ያለ የሌለህ ነው ጫውቶተም ያለ የሌለኝ ነው ጥቼ ነገ የምን ቆሎሎ ቆረጥ ብሎ ማን ነገር የለም። ተይ እኔ ክፉ ነገር ቋጣሪ ልላት ነበር። እውነት ይሄ ቋጣሪነት አይደለም፣ እግዚአብሔርን አይደለም፣ እውነት አይደለም። ይሄ ቋጣሪነት አይደለም እኮ ነው። ፈጣሪ ደግሞ እንግዲህ ያለውን ደግሞ ይባርክልሻል እኮ። ሰው እኮ በሁለት አይነት በምስርና በአልጫም የሆነ ነገር እንትን ያሳልፋል እኮ ሰው ግን ደግሞ